እናንተ ምንድነው የተፈጠረ ያለው? እኔ ምንም አልገባኝም። የምሬ ነው ምላችሁ። ብዙ ቦታ ነው ዛሬ ቪዲዮ የተለቀቀ። አብርሽ ከፈረንጆ ጋር መጣ፣ ሩታ ደግሞ ከኢዩ ጋር መጣች፣ ቢኒ ደግሞ ከኤፍሬም ጋር መጣ በራሱ ቤት። ቢኒ 2 ቦታ ነው መጣ፣ ኤፍሬም 2 ቦታ ነው መጣ፣ ሩታ ደግሞ በኢዩ ቤት መጣች። ምንድነው የተፈጠረ ያለው እናንተ? እንዴ ይሄ ነገር ድራማ ነው ብዬም ግራ ተጋቡ እናንተ። እስከ ዛሬ ድራማ ነው እንደ ተመልካች ላይ የሚሰሩ ብዬም ግራ ተጋቡ። ድራማ ነው የመሰለኝ እውነት ለመናገር ማለት ነው። እዛ ጋር ደግሞ አረ ተመልካች ላይ አትጫወቱ እግዚአብሔርን። እናንተ የምትሰሩ ስራ ነው። እሺ ሸቅሎ እናንተ ገንዘብ ነው የምታገኙ። ግን ተመልካች ለተመልካች እንኳን ክብር የሚባል ነገር የላችሁም። እግዚአብሔርን በጣም ነው ግራ የተጋባው ማለት ነው። ዛሬ ብዙ ቦታ ነው ቪዲዮ የተለቀቀ። እኔ አሁን ግራ ስጋባኝ ምንድን ያደረግኩ ሩታ በኢዩ ቤት የመጣችውን ቪዲዮ ይዤ መጣሁ ማለት ነው። ጌታ ነው የምላችሁ ግራ ነው የተጋቡ። እንዴ ምንድን ነው ይቅርታ ባዘ እዛ ጋር ደግሞ መጨረሻ ያሳምረን ብቻ። እኔ ከምንም በላይ ማለት ነው ቤተሰብ በመጨረሻ ሩታና አብርሽ አብሮ ይሆናሉ እንዴ ያልኩ ነው። እግዚአብሔርን በጣም ነው የምመኝ። ይሄ ነገር አላማረኝም። ምንድን ነው እዛ ጋር ደግሞ 1 ሚሊዮን ብር ተሰጣ ነው። ፈጣሪ በይቅር ይበለን። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ። የኔ ውቆች፣ የኔ ውዶች ማለት ነው። እንግዲህ ቢኒና እዩ አብርሽን ለመመለስ ከፈለግሽ ይው ይቅርታ በደንብ መጠየቅ አለብሽ። አብርሽን ጥፋትሽን አምነሽ ይቅርታ ጠይቂ። ይው በሰላም በፍቅር አብሮ ወደ ድሮ ፍቅራቸው ብትመለሱ የሁሉም ሰው ምኞት ነው። አብርሽን መልሰሽ ይቅርታ ጠይቂ። እኔ ቢሆን ይቅርታ ባትጠይቀው በቃ አብርሽ ወጣ አይደለ? ሌላ ሴት ይዞ ሄደ አይደለ? ይሂድ እንዴ። ካላብርሽ ሩታ መኖር አትችሉም እንዴ? ምንድን ነው ዝቅ ብለሽ ይቅርታ ጠይቃረ። በጣም ነው የሚደብረው ጌታን። እኔ ቢሆን ባታደርግ ደስ ይለኛል ሩታዬ፣ የኔ ቆንጆ ማለት ነው። ይህ ሊጋጋም ሰውዬ ባትለምን ጥሩ ነው ብዬ አስባለሁ። ምክንያቱ እሱ ምንም ክብር እየሰጠው አይደለም። እሷን ክብር ዝቅ እያደረገ እሷ ደግሞ እሱ ባጠፋ ስራ ሩታ ይቅርታ የምጠይቅበት ምክንያት የላትም። የምሬ ነው የምላችሁ። ለምን ጥንክር ብሎ ለምን ትዳሩ ቢቀራው ይሻላል። ለምን የራሷን ዝቅት የምታደርገው? እኔ እንጃ። ሩታ እኔ ችግር የለውም ሁሉም ነገር ዋጋም ቢከፍልም ምንም ችግር የለውም። አብርሽ ይመለሳል ብላችሁ ታስባላችሁ? እዛ ጋ ደግሞ ኤፍሬም በቅርብ ሩታና አብርሽ አብሮ ይሆናሉ፣ ይጋባሉ፣ ወደ ድሮ ፍቅራችሁ ይመለሳሉ። ይሄው እኔ እርግጠኛ ነኝ ብሎ ሲናገር ነበር። እዛ ጋ ደግሞ በውሽምት ቤት ደግሞ ሄዶ ሄርሜላን ይቅርታ ጠየቅ። ምንድን ነው ታዲያ እናንተ? ምንድን ነው ግራ የተጋባ? እዛ ጋር ደግሞ ፈረንጆ ሩታ ናት ጥፋተኛ ብሎ ይቅርታ እየጠየቀ ነበር። ሁሉም ነገር ትዳሯንም እያጣችው ሩታ ናት እየበተነች እያለ ነው ያለ። እያስመሰለ ነው ፈረንጆ ማለት ነው። ከልብ አብርሽን ይቅርታ አልጠየቅም ፈረንጆ ማለት ነው። እያስመሰለ ነው ይቅርታ እየጠየቀ ማለት ነው፣ ወደ እነሱ ለመቀረብ ማለት ነው ፈረንጆ ራሱ ማለት ነው። እና ምንድን ነው ይሄ ነገር እየተሰራ ያለው? እኔ እንጃ። እኔ እንደተረዳው ማለት ነው አብርሽና ሩታ አብሮን እንደሚቀጥሉ ነው ይመስለኝ። ውስጥም ደግሞ ይነግረኛል። ወይስ ድራማ ነው ሰዎች ላይ የምሰሩ? እኔ ግራ የተጋባው ይሄ ነው። እስከ ዛሬ እኛ ላይ ነው እንደ ድራማ የምትሰሩ ወይስ ምንድን ነው? አንድ ሰው እኮ ከተለያየ እኮ ተመልሶ አይገናኙም። እንደዛ ነው የማውቀው። አንድ ሰው ባልና ሚስት ከተፋቱ መልሶ አይገናኙም። መልሶ አንድ ላይ ቪዲዮ አይሰሩ። ገባችሁ? የሩታና የአብርሽ በቃ የሆነ በቃ ድራማ ነው በቃ ሁሌ የመሰለኝ ያለው ማለት ነው። እና የምሬ ነው የምላችሁ። እና ሩታ ራሷን ዝቅ ማለት የለባትም። ምክንያቱ አብርሽ ነው ትዳሩን
ያፈረሰ አብርሽ ነው። እሱ ነው ትዳሩን ትቶ ወደ ሌላ ሴት ይሄደ ማለት ነው። ስለዚህ አብርሽን ለመመለስ ይሄ ሁሉ ማስመሰል አይጠብቅባቸውም ብዬ አስባለሁ። ምክንያቱ ወንድ ልጅ ሄደዋል፣ ከሄደ ምንም ማድረግ አይቻልም። ደግሞ ወደ ሩታው እንኳን ቢመለስ ለሩታው እንኳን አይጠቅማቱም ብዬ አስባለሁ። እኔ ቢሆን ሩታ ማለት ነው ከራስሽ ጋር በቃ ጥሩ ጊዜ እሷ ሩታ የምትፈልገው ይኸው እኔ እንደ ድሮ እንኳን ባንሆንም በሰላም በፍቅር በቃ ልጁንም ደግሞ እንደፈለገ መጥቶ ማየት ይችላል። በማላችሁ ሰላም መሆን ነው የምፈልገው። የልጅ አባት ነው፣ ምንም ነገር እንዳይሆን አልፈልግም ነው ያለችው ሩታ ማለት ነው። እና ከቡዝዬ ጋርም ታርቃለች። እዛ ጋር ደግሞ ቡዝዬ መታለች። የሆነ ተንኮል አስቦ ነው የመጡ ምናምን የሚሉ አሚሪ ማለት ነው። አሚሩ ነው አሚሩ። ይሄ የወንድ አልጫ ነገረኛ የሆነ በቃ ያልሰማ ወሬ ሰምቻለሁ፣ እንደዛ እያወሩ የሆነ ነገር አብርሽ ላይ የሆነ ነገር እያሰቡ። እንዴት ነው ወንድም ላይ መጥፎ ነገር የሚያስቡ? አንተ ጅላጅል ማለት ነው። አያችሁ አብርሽ ዙሪያ ላይ ያሉ ሰዎች ግን አንዳቸው ጤነኛ ሰው የለም። የምሬ ነው የምላችሁ። አሁን ቡዝዬ እና ሩታ ታረቁ። አሁን ለምን ታረቁ? የሆነ ነገር አስቦ ነው እንደዚህ ሆኖ ነው እንደዚህ ሆኖ። ይሄ ሁሉ ወሬ መውራት እኮ አይጠበቅባችሁም። ገባችሁ አይደለም? በቃ ሰው ተለያይቷል አይደለ? የተለያየ ሰው እኮ ዞሮ ዞሮ በማፍሬ ያላቸው ይገናኛሉ። ግን ባታሽቃብጡ ጥሩ ነው ብዬ አስባለሁ። በአብረሽ ዙሪያም ያላችሁ ሰዎች ማለት ነው። በተለይ አሚሩ የሚባለው ይሄ የወንድ ልጫ ሴታ ሴት ማለት ነው። ምን ነው የራስ ህይወት የለም እንዴ የአብርሽን ቶኝ ልገትርልህ አልክ? ምን አይነት ሰው ነው ግን? እንዴት እንደሚያስጠላኝ ቪዲዮ እንኳን ሙሉ አልሰማው። እግዚአብሔርን ዘጋኝ፣ በጣም ዘጋኝና ወጣው ከሱ ቤት ማለት ነው። ወሬ ራሱ ያስጠላል። ገባችሁ? ሰውና ሰው ለማጣላት ነው የሚጠራው። ገባችሁ? ምንም እያልሰማ ነገር ሰምቻለሁ፣ እንደዚህ ነገር ተፈጠረ፣ 1 ሚሊዮን ብር ሜሪ አውቃ ነው እንደዛ ያደረገች። አረ በፈጣሪ ስም እኛም ምን አገባን? እስኪ መጣችሁ ላይ ራሳቸው ጥቅም ለዶላር ብላችሁ ይሄ ሁሉ ውሸት እኮ አያስፈልግም። ገባችሁ አይደለ? እኔ እንጃ። እኔ የምፈልገው ሩታና አብርሽ አንድ ላይ ቢሆኑልኝ እኔ ደስተኛ ነኝ። ባይሆንም ችግር የለውም። የሰው ልጅ ዋናው ሰላም መሆን ነው። በቃ ከዚህ ሁሉ ጭቅጭቅ ሰላም የመሰለ ነገር የለም። ሰው እኮ በሰላም ተገናኝቶ ሰላም ተባብሎ በቃ በፍቅር መኖር እኮ የመሰለ ነገር የለም። ሁሌ ጭቅጭቅ ሰለቻል። ተመልካች እንኳን አስተያየት እንኳን ለመስጠት ግራ ይጋባል። ገባቸው ያለ አንዳንድ አመት ሙሉ ኝኝኝ ስትሉ በጣም ሰው ይሰለቻ፣ እውነት ለመናገር ማለት ነው። ኤፍሬም ደግሞ እርግጠኛ ነኝ ሩታና አብርሽ ደግሞ በቅርብ ይጋባሉ፣ ኢማኑኝ ብሎ አስረግጦ ተናግሯል ዛሬ ማለት ነው። ቢኒ ደግሞ ሩታ እዚህ ነገር ውስጥ ባታስገባ ጥሩ ነው። አብርሽም ከኤርሜላ ጋር ይቀጥል። እሱ የወደደን ነገር መርጦ ሂዷል። ግዴታ እሱ እኮ ሩታን አልፈልጉም ብሏታል። ብዙ ነገር ክብሯን ዝቅ እያደረገ ስለሆነ ስለዚህ አብርሽም የወደደ ሰው መርጦ ሂዷል። ሩታም ደግሞ ከደስታ ጋር ትሁን ብሎ ሲጠይቅ አይሆኑም። ሩታና አብርሽ በቅርብ ይታረቃሉ። ሰርግም ደግሞ በደንብ ይደገሳል እና በቅርብ አዲስ ነገር አለ ይላል። እኛ የትኛ እንሰማለን? እሺ ተመልካች የትኛው ነገር ነው? ምን ወዮ ጠፋብኝ። እናንተ አማርኛ በፈጣሪ ስም ጌታ ነው የምላችሁ። የትኛ ሰው እንሰማለን? እስኪ ምናዳመጥ ሰው እኮ አጣን። ጌታን ነው የምላችሁ። ሁሉም የራሱ አስተያየት ነው የሚናገረው፣ ሁሉም የራሱ ሀሳብ ነው የሚሰጠው። እኛም ደግሞ ግራ ተጋባን። ዛሬ ብዙ ቪዲዮ ነው የተለቀቀው። ለመናገር የሁላችሁም ፍላጎት ነው ሩታና አብርሽ ቢታረቁልን በጣም ደስተኛ ነው። የሁሉም ሰው ደስታ ነው እውነት ለመናገር ማለት ነው። በዚህ ልክ አብርሽ ላይ ተንኮል ለመሰራት እንደዚህ ነው ማለት ይሄ የውሸት ሴራ ባታወሩ ጥሩ ነው። በተለይ አብርሽ ዙሪያ ያሉ ይሄ አማኑና ይህ ማን ነው? የጥቁር አፍሪካ እሱ ልጅና አማኑ ነው አይደለ? የጥቁሩ አፍሪካ የሚመስል ልጅ ሚላሱ በፈጣሪ ስም እግዚአብሔር ነው የምላችሁ። ሚላሱ እንዴት እንደሚዘጋኝ የጥቁሩ ልጅ ማለት ነው። ዛሬም መጥቷል ከውሽምት ጋር ማለት ነው።
እና ይሄ ሁሉ ውሸት መውራት አይጠበቅባችሁም። እያልሰማችሁ ሰምተናል፣ ይሄ ነገር ተፈጠረ ሲያወሩ ሰማን። የሰው ወሬ እያልሰማችሁ ሰምተናል። ይሄ አሜሩና አማን የሚባል ልጅ ከአብርሽ ህይወት ማስወጣት ነው። ሁለቱ ልጆች በተለይ እንዴት እንደሚያስጠሉ ወራችሁ፣ ንግግራችሁ በጣም ነው የምታስጠሉ ማለት ነው። የወንዶች አልጫ እንደሆናችሁ ነው የተረዳው ማለት ነው። ያልሰማችሁ እንደዚህ ተፈጠረ፣ በዛ ወጣ፣ በዛ ገባ። በተለይ አሚሩ በፈጣሪ ስሜ ጥርሳም ሰውዬ ማለት ነው እንዴት እንደሚያስጠላ